ጨዋታ ነው ሁሉም ነገር ላንተ ባርኪ ምንም እየገባኝ አይደለም ምንድነው እሺ የሆነው የተፈጠረው ነገር ያስረጅኝ ተወኝ እስከ መቼ ነው እንደዚህ መሆነው እስከ መቼ ነው የምዋረደው ባርኪ ምንም ነገር ልታወራኝ አልፈልግም ተፈላልገን እንጂ ቢሆን ደስ የሚለው ፍቅር በለመና የማይሆን ነገር ነው ወደድ ብችል ኖሮ እኔ አንተ ጋር እንደዚህ ባልሆንኩኝ ኖሮ ማፍቀር ብችል ኖሮ አንተ ጋር እንደዚህ ባልመጣው ኖሮ በሰባራ ፎንሊ ውሃ ይጠለቅም እኔ ወድሃለሁ ያንተን ግን ባላቅም ይሄን ሁሉ ነገር ያዘጋጀው ፍቅረኛ አዘጋጅታልኝ ነው እንደዛ ነው መቼ ነው ግን ይሄ ነገር የሚገባቱ በቃ ተሰቃየኝ እስከመቼ ነው ትላለኛ በከኔ የኔ ህይወት ላንተ በጣም ቀልድ ነው ጨዋታ ነው ያስከው አይደል እኔ ፍቅረኛ ፈልጋለሁ ብዬሃለሁ ለምን ነው የሚሰማሽ እኔ እኮ ህይወት እኮ አለኝ አይደል እንዴ አረ ህይወት አለ ካለስ ህይወትህን ጀምራ በቃ ህይወትህን መኖር ትችላለህ አዎ ከደባብሮ የተፋቀረ ሰው ሁሉ አይሞሸር የብርሃኑ ብዛት ያንቺ ግን እኔ ደግሞ እንደዛ አይደለም ኑሮሽ እንዲ ድምን ሲል እንዲያፈኳለሁ የራሴ የምትይው ሰው እንዲኖርሽ ትፈልጊ ነበር ላይክ ደስታሽና ሀዘንሽን የምታካፊው የኔ የምትይው ሰው እንዲኖርሽ ትፈልጊ ነበርና እነሱን ሁሉ ነገር ያጨፈገግኩብሽ ያህል ነው የተሰማኝ ሶኛን ያነሱ ብጥሉኝ መቼ ሰማኝ ፍቅር ቀኝ አይ የምታውቂው እንዴ ከዚህ በላይ ይሄ ዘፈን ደስ ይላል እንደዘፈን ደስ ይላል አንቺ ግን አታውቂው እንዴ ዘፈን እኔ ድሮ በጣም ዘፈን በጣም ወድ ነበርና ዘፋኝ መሆንላ ነበር የምፈልገው ይዘኝ ነገርሽኝ አታውቂው እውነት ድምፅሽ አሪፍ ነው ድሮ አሪፍ ነበር አሁን ነው መሰለኝ በጣም በቃ ትምህርት ቤት አስቸግርና ምናምን አጠፋና ነይ ብሌን ምናምን ይባልና ከዛ አቤት ማለት ምን ትቀጣና ትስፈና ይባላል ከዛ እዛፍንና ያኔ እንቅጥቅጡን ጎጃም ይሆናትቸው ነበር በግርሽ ምደንሽ እሱ እኔ ብታሳያቸው ነው ዘፈኑን ትተው እንቅጥቅጥ ስራ ነበር የግርቅጥ እኔ ተረገምኩ አዎ እንደኔ ተመረቀ ኧረ ዝም በል እኔ ላይ ደግሞ ትበረታለህ እኔ የኔን አቃቂት ለማውጣት እሺ ያጣውርሽንም ላስተካክልልሽ አቃቂር ቁጥር 1 እዚህ ጋር ወጥቷል አስገቢ አስቀድሽ ማለት ነው እንደዚህ አይነት ነገር የለብኝም አቃቂር ምን ቀይ እስኪ እዚህ ጋር አይንሽ ጋር እዚህ ጋር እዚህ ጋር ጆሮሽ ጋር ምንድነው ይሄ አስተካክልሽ ኧረ አፍንጫሽ እዚህ ጋር አፍንጫሽ እንኳን ልልሽ አልችልም ያመልጠኛል ሁሌ እንደዚህ ቢ ያመልጠኛል እኔም አላመለጠኝም አሁን ላሳይ እኔ ሰልካካ ምን ሆነሽ ነው እንዴ አይንሽን እየጎረጎረ እኮ ነው እየቆጭ እየራሱ ሰልካካ ማለት ትርጉሙ ሌላ ነው በለኝ ሰልካካ አይደለም ሰልካካ ነው ያልኩት ሰልካካ አማርኛ ሰልካካ ትርጉሙ ሌላ ነው በለኝ ምንድነው ትርጉሙ ሰልካካ ማለት ደፍጠጥ ያለ ነገር ለመግለጽ ከሆነ ሰልካካ የሚባለው አንተ ልክ ያንቺ እኮ አፍንጫ የማይክል ጃክሰን በይው አፍንጫ ስንደዶ ይተባልኩ እኮ ስንደዶ ነው ሰልካካ አይደለም ስንደዶ ነው ስንደዶ ቀጥ ያለ ነው እሺ አሁን ዘፈን ልስፋን ይልኝ በጣም እንትን ነውና ላይክ በደንብ ስማኝሽ ለጨፈረ በሰባራ ፎንሊ ውሃ ይጠለቅም እኔ ወድሃለሁ ያንተን ግን ባላቅም እኔ ወድሻለሁ ሻማው ጠፋ አልወደደውም ወሬውን ቀኛ ያበርልናል አይበራልንም አኑ ቢሆን ምን እንደሚል ነገር እኔ አኑ ነኝ እኔና አየሽ ያንቺ ብርሃን ሻማውን አጠፋው ብርሃን
እንደዛ ሊል ይችላል የብርሃኑ ብዛት ያንቺ ግን እኔ ደግሞ እንደዛ አይደለም ኑሮሽ እንዲህ ድምን ሲል እንዲያፈኳለሁ ወይኔ እንግዲህ ጫት እንደሻለ የሆነማ ጎረምሳ እኮ ውስጥሽ ሰፍሯል እኮ እላጥ እሺ ተዘጋጅቼ ምናምን የጠበቅኩሽ ነው ዛሬ እኔ በቃ አጓጓው ተዋት ነግረኝ ምንድነው ንገረኝ ምንድነው ልትነግረኝ የፈለከው አይ ነው በጣም የሆነ ልትነግረኝ የፈለከው እንዳለና በዛ ላይ ቀሚስ ገዝተህ እንደዚህ ባይለኛ በቃ ላይ ከኔ ሰውን ሳስቀይም እንደዚህ ነው ካሳ ይባላል ኧረ አስቀይመኝ እንደዚህ ኮል ሁሌ አስቀይመኝ ኦኬ የኔ ነው ንፋስ ነው ማስቀየም ለበህ ምንን እየነገረ ነው ምንም ነገር ቢሆን እንዳታስቀይማት ይላል አላስቀይማት እንዳታፋት ይገኛል ኤኒዌይስ እና ታዲያ ውሎ ምናምን እንዴት ነበር አንቺ ጋር ነበር ምን ያህል ጊዜ ሆነሽ ግን እንዴት ካደረግሽ ዴት ከኤልያስ እሱንም እግዚአብሔር ይመስገን ጓደኛው መጥቶ አፍርሶታል ዜሮ ጊዜ በጣም ጥሩ በጣም ቆንጆ ምን እንዴት እናድርግ ልትለኝ ነው እያደረግን አይደል ምንድን ነው እንዴት አልመሰላሽ መስሎኛል ደስ ይላል እኔ አፍራለሁ በዚህ እንደዚህ ነገር ላይ ላይክ ድሮ እንደምታውቀኝ ያለ ነው እውነት በጣም ነው የሚይዘኝ እና የሆነ አዲስ ባህሪ ካየክ አፍር እንዴት ነው ውዝዋዜ ምናምን እንዴት ነው እንቅድሽ ውዝዋዜ የመውረግረግ ምናምን ነገር የለኝም ዛሬ እንዲህ ቁጭ ማለት ነው ፈልገህ እና መስማት አንተ ምታራ ተረት ልንገርሽ ቆይ የኔ ተረት ግን አልተመቸህም የዛኔ ነገርኩህ ምን እንዳልከኝ ትዝ ይላል እንጂ ወጥ ምናምን ትለኛለች እንዴ እኔስ እንዴት እንደሳልክ ይዛንከ ዛሬ ራስ ያስተስተሽ ይሳክሽ አይደል እንዴ እኔ ማኩ ስትዘንዲልሽ ነበር ተረት ልንገርሽ ወጥ እና ነገር ጨንቆሃል ጨንቆኝ አይደለም ማርኪ አንቺ እንዴት አክሰፕት ታደርጊዋለሽ እንዴት ትረጂዋለሽ ምናምን የሚለው ነገር ነው እንጂ እኔ ጋር ምንም የሚፈጥረው ጭንቀት ነገር የለም እንዴ እኔ ብዙ ጊዜ ሳስብበት የነበረ ነገር ነው እኔ አክሰፕት ንገረኝ እሺ መጀመሪያ ላይ በጣም ይቅርታ መጠየቅ ፈልጋለሁ ይቅርታ መጠየቅሽ በሌላ ጉዳይ ላይ የተፈጠረውን ነገር ነው እና ትንሽ ተስፋ ምናምን ኖሮሽ ነበርና ያንን ተስፋ ጨፈገኩብሽ መሰለኝና ኖ አንተ ምን አደረክ እንደውም እንደዚህ የማይሆኑ ነገሮች ከጅምር መጨረሻቸው ሲታይ ጥሩ ነው ላይክ እንደዚህ አይነት ሰው መሆኑን እኔ ያላወቅኩም ነበር መጀመሪያ ቀን አይተዋል ምን አይነት ትሁት ሰው እንደነበረ እንዴት አይነት ሰው አክባሪ እንደነበረ አይተዋል ድሮም ሳቀውን እንደዚህ አይነት ልጅ ነበር መስሎ የታየኝና ከመጀመሪያው ገና በደንብ እንኳን ሳንታወቅ እንደዚህ ማድረጉ ላይክ እኔንም ጠብቆኛል ክፉ ነገር ብዬ አስባለሁ ግን አንተ እንደዚህ በማድረጉ ደግሞ በጣም አዝኜ እኔ እንኳን ችግር የለውም አሳሳቢ አይደለም ግን በቃ የሆነ ብቻሽን መሆን አልፈለግሽም ነበረ የራሴ የምትይው ሰው እንዲኖርሽ ትፈልጊ ነበረ ላይክ ደስታሽንና ሀዘንሽን የምታካፊው የኔ የምትይው ሰው እንዲኖርሽ ትፈልጊ ነበረ እና እነሱን ሁሉ ነገር ያጨፈገኩብሽ ያህል ነው የተሰማኝና አንተ አለህ አይደል እንዴ ሌላ ሰው እኮ ላይክ ብቻ እሺ ንገረኝ ወይኔ ወሬ አቆረፍዳለሁ እሺ ንገረኝ አሉኝ ግን እንትን አንድ ታዴ የሚባል ልጅ ነበረ ማለት ነው እና ላይክ እንዴት እንደማወራሽ ግራ ገብቶኝ እና በጣም በተደጋጋሚ ለአንቺ በጣም ጥሩ ስሜት እንዳለው ምናምን ይነግረኝ ነበረ ማለት በጣም ይወድሻል እና ታስደንግጭኛል አውራ እና ላይክ ባህሪው ምናምን ቆንጆ ነው ምናምን ነገር እና ፈቃድሽ ከሆነ ምናምን ተገናኝታችሁ ብታወሩ ምናምን ነገር ብዬ አስቤ ነበርና ያንቺ ፈቃድ ካለ ዛሬ መምጣት ይችላል እዚሁ እና እሱን
ልነግርሽ ነበር። ይሄ ልትነግረኝ ነው? ጥሩ ሰው ነው። ምን ነው ይሄ ልትነግረኝ ነው? እንደዚህ ምናምን አዘጋጅተህ ጠብቀኝ ነው? አይ እሱን ለመንገር አልነበረም። ይሄ በቃ እስካሁን ለተፈጠረው ነገር ምናምን ነገር ማርከሻ ምናምን ነገር ፕላስ ደግሞ ይቅርታም ለመጠየቅ ያህል ብቻ ነው። ግን እግረ መንገዴን ደግሞ ላይክ ያጠፋሁትንም ነገር በዛው ማረም ስላለብኝ ልንገርሽ ብዬ ነው። ልታጣብሰኝ ነው ከጓደኛ ጋር? እንደዛ ነው የፈለግኩት? እንደዛ አይደለም። ምንድን ነው ታዲያ? እንደዛ አይደለም። ብቻ ግን የምርህን ነው? ቆይ ግን ጤነኛ አይደለም እንደ አንተ ሰውዬ። ምንድነው ችግርህ? ምንድነው ችግርህ? እኔ ከሆነ ሰው ጋር መሆን ፈልጋለሁ ብለሽኛል ነበር። ምንድነው እኔ ከሆነ ሰው ጋር መሆን ፈልጋለሁ ያልኩት እኮ እንደዛ ብለሽኝ ስለነበር ነው። የኤልያስ ጉዳይ ደግሞ በቃ ላይ ፌል አደረገ አይደል? እኔ ከሱ ጋር እንደዚህ ፊሊንግ አለኝ እንደዚህ ምናምን ስላለኝ ድሮም የሆነ ነገር ስለነበረ ነበር እንደዛ ያልኩት። ደግሞ እንደዛ የሚያልኩበት እኔ ምክንያት አለኝ። ለሱ ፊሊንግ ኖሮኝ እንዳልሆነ ታውቃለህ። እሺ ምንድነው ባርኪ? ምንድነው እያደረክ ያለው? አይደለም ለሱ ፊሊንግ ካልነበረሽ ታዲያ ምንድን ነበረ? ባርኪ እኔ ነኝ ያበላሽሁት እኮ አይደለ? እኔ ያበላሽሁትን ነገር ለማስተካከል እየሞከርኩኝ ነው። እኔ ዝም ብዬ ነው ሁሌ የምታገለው ማለት ነው። ዝም ብዬ ነው ድንጋይ ላይ ውሃ እያፈሰስኩ ያለሁት ማለት ነው። መቼም አትረዳኝም። መቼም ምኑን ባርኪ? ምኑን ነው ማልረዳሽ? እኔ በቃ መሄድ አለብኝ። የት ነው የምትሄጂው ባርኪ? ለዚህ ነው አይደል ይሄን ሁሉ ነገር ያደረግከው? በጣም ተመስግናለሁ። ቀልድ ነው ያስከው አንተ። ህይወት ለአንተ በጣም ቀልድ ነው። በተለይ ደግሞ የኔ ህይወት ለአንተ በጣም ቀልድ ነው። ጨዋታ ነው ያስከው አይደል? እኔ ፍቅረኛ ፈልጋለሁ ብዬሃለሁ ባርኪ? ብዬሃለሁ ወይ? ፍቅረኛ ፈልጋለሁ ብዬሃለሁ? እሺ ተረጋጊ። ማንህና ነው አንተ ፍቅረኛ ለኔ ፈልገህ ልታስተዋውቀኝ የምትመጣው? እንዴት ነው ራስን የምታስበው? እኔ መች ፍቅረኛ ያልኩሽ? እንደዚህ እያመናጨከኝ ወደ አንተ ስመጣ ውሸት ነው በቃ ሁሉም ነገር ቀልድ ነው። እኔ ተዋረድኩ ሴት ሆኜ ነው አንተ ጋር እንደዛ ስመጣ የነበረው። እኔ ምን አደረኩ? መቼ ነው የሚገባው? ቶፋ መቼ ነው የሚገባው ይሄኔ ነገር? መቼ ነው እኔን የምትረዳኝ? እኔ ከኤልያስ ጋር የሆንኩበት ምክንያት መቼ ነው የሚገባ? እኔ አፍቅሬው ነው እሱ። እና ምንድነው ባርኪ? እኔ ከዚህ በኋላ ካንተ ጋር ምንም አይነት ነገር የለኝም። ንገሪኝ ባርኪ፣ ምንድነው የተፈጠረው? ምንድነው? ኤልያስ ነቶጂው ነው? ቆይ ባርኪ ነገረኝ። ምንድነው የተፈጠረው? ምንድነው አልገባኝም። ምንድነው ከኔ ህይወት የምትፈልገው? አንተ ጨዋታ ነው እንዴ? ሁሉም ነገር ላንተ ባርኪ? ምንም እየገባኝ አይደለም። ምንድነው እሺ የሆነው? የተፈጠረው ነገር ተወኝ። በቃ አጠገቤ እንድትደርስ አልፈልግም። ህይወቴ እንድታመሰቃቅለው አልፈልግም። በቃ ከህይወቴ ውጣ። አንተ እንደፈለግከው ነው ሁሉም ነገር እንዲሆን የምትፈልገው አይደለ? ለኔ አዝነህልኝ ነው? ንገረኝ፣ ለኔ አዝነህልኝ ነው? እሺ ለራሴ አዝኜ ነው? አዎ ለራሴ አዝነህ ነው። ልቀቀኝ። አጠገቤ እንዳትደርስ ባርኪ። ረጋ በይና አውሪኝ። ምንድነው የተፈጠረው? አንተ ጋር ምንድነው የተፈጠረው? ኤልያስ አልወደድሽውም ነው? ይሄው ልቀቀኝ። ይሄን ሁሉ ነገር ያዘጋጀው ፍቅረኛ አዘጋጅታልኝ ነው? እንደዛ ነው? መቼ ነው ግን ይሄ ነገር የሚገባው? መቼ ነው የሚገባ? እኔ ኤልያስ ወድጄው ነው ወይ? ባርኪ እኔ አንቺ ጉዳይ ስላስጨነቀኝ እኮ ነው በዚህ ክፋት ዘዴ እየተጫወትኩ ነው። እኔ ምን ችግር አለብኝ? እንደዛ ነው የሚሰማው? የኔ ሰው እንዲኖረኝ አጠገቤ እንዲኖር ፈልጋለሁ አላልሽኝም ባርኪ? እሺ ሰው የሚያስፈልገኝ ከሆነ ለምን አንተ ሰው አትሆንልኝም ታዲያ? እኔ እኮ አለሁኝ። አንተ ለመሸጎን የሚሆን ሰው ለምን አትሆንልኝም? እኔ ሁሌም አጠገብሽ አለሁኝ ባርኪ። አንቺ በገፋሽን በጨነቀሽን ቁጥር በጣም ነበረ። ግን በጣም ብዙ የሚያስማማን ነገር እንዳለ ታውቂያለሽ። እኔ ህይወት ውስጥ ቀልድ ነው ያዝከው። እኔ ኤልያስ ወድጄው ነው እንደዛ እሺ ያልኩት። እኔ ምን አውቃለሁ? እኔ ከመሳይ ነው ይቀርቶ ነው ቶ ነግረሽኛል። ቢያንስ እንኳን አንዴ እንኳን ይዛኔ እንደዛ ሲፈጠር ትረዳኛለህ ብዬ አስቤ ነበር። እንዳትነካኝ፣ ጫፌን እንዳትነካኝ። እሺ እኔ ምን ላድርግ? ወደ እኔ አንድ እርምጃ እንድትጠጋ አልፈልግም ከዚህ በኋላ። እኔ አንተ ነገር በቅቶኛል። በቃኝ፣ ተሰቃየሁኝ። እስከ መቼ ነው አንተን የምለምንህ? እስከ መቼ ነው ትረዳኛለህ? ከዛሬ ነገ እያልኩኝ ጊዜ ማባክ ነው። መቼ ነው ይሄ ነገር የሚገባው? መቼ ነው የምትረዳኝ? ትንሽ እንኳን አላሳዝንህም? እኔ ትንሽ እንኳን አላሳዝንህም ወይ? ከጓደኞቼ ጋር ከቤተሰቦቼ ጋር ተጣልቻለሁ፣ ተለያይቻለሁ። ለአንተ ስል ክብሬን አጥቻለሁኝ። ወንድ ቤት ገባች ተብያለሁኝ። አልፈልግሽም ሂጂ ስትለኝ ግን እኔ ስለምን ስንት ነገር ተብያለሁኝ በአንተ ምክንያት።
አንተ ግን ምንም አይሰማም። ጭራሽ ሌላ ወንድ ልታስተዋውቀኝ ትዘጋጃለህ። ቆይ እኔ ዝም ብሎ የመጣ ሰው ማፈቅር ሰው ነኝ? እኔ አፍቅሪው መቻል እኔ እንደዛ ብችል ኖሮ ሰማኛለህ፣ ስንት ወንድ ነበረ፣ ስንት ወንድ መውደድ ብችል ኖሮ እኔ አንተ ጋር እንደዚህ ባልሆንኩኝ ኖሮ፣ ማፍቀር ብችል ኖሮ አንተ ጋር እንደዚህ ባልመጣው ኖሮ፣ እንደዚህ ባልመጣው ኖሮ፣ እንደዚህ ባልተደረግኩኝ፣ እንዲህ ባልተሰደብኩኝ። አንተ ግን መቼም አይገባም። ጫፌን እንዳትነካኝ፣ ጫፌን እንዳትነካኝ። አይደለም ማየት አልፈልግም። እሺ ከዚህ በኋላ ይበቃኛል። እስከ መቼ ነው እንደዚህ መሆነው? እስከ መቼ ነው የምዋረደው? ዝም በል። ምንም እንድታወራኝ አልፈልግም። ምንም ነገር እንድታወራኝ አልፈልግም። ትንሽ እኮ ነው ያሳዝነኝ። ትንሽ እኮ ቃል ነው እንደያዝከው። ለምንድን ነው እሺ ተስፋ የምትሰጠኝ? ለምንድን ነው ሲሄድ አትሂጂ እያልክ የምትመልሰኝ? ወይ እንድሄድ አትፈቅድልኝ? ለምንድን ነው እዚህ እንድቆይ የማትፈልገው? ቶፋ ምንድን ነው ችግር? ለምንድን ነው የኔ ህይወት የማያሳስብህ? እና ቆይ ኤላስ እስካሁን ድረስ ድራማ ነው እየሰራ የነበረው ነው እየሰራሽ የነበረው? ቆይ ለምንድን ነው እንደዚህ እያደረግሽ ያለሽው? ባርኪ ምንም እየገባኝ አይደለም። አይገባም? እሺ ምን? መቼም አይገባም። አንተ መቼም አይገባም። ጭንቅላት ባርኪ አንዴ ረጋ በይና አዳምጪኝ። ምንም ሳይገባኝ ቀርቶ አይደለም፣ እያንዳንዱ ነገር ይገባኛል፣ ግን ምንም ማድረግ ስላልቻልኩኝ ነው። እኔንም ለመረዳት ሞክሪ እንጂ። እሺ ቆይ እሺ እኔና አንቺ ተፋቀርን፣ ከዛስ? እሺ ከዛስ ምንድን ነው የምናደርገው? ማርኪ እኔ መቼም አንቺን የመጉዳት ፍላጎቱም ስሜቱም ኖሮኝ አያውቅም። ሲቀጥል ደግሞ ኤላ ምናምን የሚባለው ልጅ ሲመጣ ለሱ ፍላጎት ስሜት እንዳለሽ ምናምን ነገር ነው የገባኝ። እኔ እንዴት ነው ስሜት የሚኖረው? እኔ ምን አውቃለሁ ባርኪ? እኔ እንዴት ነው የማውቀው? አንቺ እንደዚህ አይነት ስሜት ተሰማኝ ስትይ አንቺን ማመን ብቻ ነው የኔ ስራ። ስለዚህ መንገድሽን እኔ ስሜት ኖሮኛል ለሱ ብዬሃለሁ። እኔ አፍቅሬዋለሁ ብዬሃለሁ። ፈልጋለሁ አልሽኝ። ምንድነው መሞከር ፈልጋለሁ? እንዲህ በቀላሉ መውደድ እችላለሁ? ታውቃለህ አይደል? እንዴ አንተ ስሜት በቃል ያልሽኝ ምንድነው? ቃል በቃል ያልሽኝ ምንም ነገር ልበል ምንም ነገር ልበል። እኔ ከመሬት ተነስቼ አንድ ሰው መውደድ እችላለሁ? እንደዛ ብቻ ነው። ለምንድን ነው እስካሁን የምቆየው? ልሰጠው ፈልጋለሁ። ከዚህ በፊት ለሱ ስሜት ስለነበረኝ ያን ያህል ከባድ አይሆንም አይነት ነገር ነው ያወራሽኝ አይደል እንዴ? ስለዚህ አንቺ ለሱ እድል መስጠት የምትፈልጊ ከሆነ እኔ በተቻለኝ መጠን መንገዱን ክፍት ማድረግ፣ ጨርቅ እንዲመስልልሽ ማድረግ ነው እንጂ ለምንድን ነው እንቅፋት መሆንብሽ? ባርኪ እኔ ለሱ ስሜት ኖሮኝ አይደል? እሺ እኔ እሱን ወድጄ እኔ ልቀና ነው? አዎ ቢያንስ እንኳን ከእጅ ስወጣ ተጸጽተህ ትመለሳለህ። ኢየሱስ ይወት ይህ ምርጥ ጤነኛ ሰው ቢሆን ኖሮ እሱንማ አየሁት እኮ አየኸው አይደል? እንዳደረገ አየኸው አይደል? ለኔ ያለውን ነገር አይተኸዋል አይደል? ለኔ ያለውን ነገር ትንሽ እንኳን ታስብልኛለህ ብዬ አስቤ ነበር። ምንድን ነው መሰለኝ አታስብልኝ። ግን አንቺ በመታሰቢው አስመሳይ ውሸታም ነህ። የሆነ አንድ ትንሽ የሆነ ስህተት እንኳን ስታገኝብኝ ምንድነው የምታደርገው? ሂጂ ውጪ ነው የምትለኝ። እኔ ከዛ ምን አደርጋለሁ? መጥቼ እለምንሃለሁ። ለምን? ስለምወድ። አንተ ግን ስለማልወድሽ ነው እንደዚህ አይነት ከባድ የሆነ ነገር እኔ እንደብቀሽኝ ቀለል አድርጌ አክሰፕት አድርጌ ምናምን ነገር አውርጄ እንድትሆኝ የፈቀድኩልሻለሁ። ዝም ብዬ ነው ስለምትወደኝ ነው አይደለም? ጓደኛ ልታመጣልኝ ያሰብከው ልታስተዋውቀኝ ያሰብከው ስለምትወደኝ ነው አይደል? እኔ ለአንተ ምን አይነት ሴት ነኝ? ንገረኝ እስኪ። ምን አይነት ሴት ነኝ? አንተ ዝም ብለህ ሰው ስላመጣህልኝ እሺ ብዬ ተቀብዬ ፍቅረኛ የማረግ ሰው ነኝ? እንደዛ ብችል ህይወቴ ውስጥ ብዙ ሰዎች መጥተው ነበረ። አንተ ስላመጣህልኝ አይደለም። ቢገባቶ ቢያንስ እንኳን ምን ብለኸኝ ነበር? ጓደኛሞች ነው ብለኸኝ ነበር። ልቀቀኝ፣ እንዳልነካኝ። የሰማሽኝ ነው አውቃለሁ። እኔ ግን አንቺን ለመጠበቅ እየታገልኩኝ ነው። አንተ ማን ነህ የምትጠብቀኝ? ማን ስለሆንክ ነው አንተ የምትጠብቀኝ? ንገረኝ፣ ማን ስለሆንክ ነው አንተ የምትጠብቀኝ? እኔ ጠባቂ ያስፈልገኛል? እኔ ህፃን ልጅ ነኝ? ጠባቂ ያስፈልገኛል ነው? እኔ ለምንድን ነው ደርሶ እንዳዛኝ የምትሆነው? አውጣ ያኛውን ባህሪክን። እኔ የሆነ ነገር ሳደርግ የምትጫወበትን ያንን ባህሪክን አውጣ። ለምን ነው የምታስመስለው? በዚህ በኩል እንደምትወደኝ አይነት አክት ታደርጋለህ፣
በዚህ በኩል ደግሞ ከህይወቴ ውጪ አይገባሽም እንደ እያልክ ትጮህብኛለህ። ባርኪኔ ከአንቺ የሰማሁትን ነገር ብቻ ማምን ከአንቺ የሰማሁትን ከምላስሽ የወጣው ሌላ እድል እንደምትሰጪው እንደፈለግሽ ነግረሽኛል አይደል? ስለዚህ ብቻሽን መሆን እንደማትፈልጊ በጣም በተደጋጋሚ ነግረሽኛል። ማግባት፣ ልጆች ማፍራት ምናምን ነገር እንደምትፈልጊ ያን ያህል ደግሞ መቆየት እንደማትፈልጊም ነግረሽኛል አይደል? ለምንድን ነው ገዳም ሄድኩት? ገዳም በመሄድሽ ደስተኛ ነሽ? አዎ አይደለሽም? ነኝ። ደስተኛ እንዳልሆንሽ እና የኔን ደስታ እየፈለክልኝ ነው? ከዛስ ምን አልከኝ ስመጣ? ጓደኛሞቹ ነን ሁለታችንም እንዳንጎዳዳ ቢያንስ ቀስ በቀስ እንራራቀው ላይ ነበር አይደል? ከዛ አንተ ምን ማድረግ ጀመርክ? ባርኪ አንድ ታውቂልኝ የምፈልገው ነገር አንቺን ለመጉዳት ሁን ብዬ ያደረኩት ነገር የለም። ሁን ብለህ ነው? ምንድነው ሁን ብዬ ያደረኩት? እኔ ሁን ብለህ ነው በቃ። አንተ እኔ ህይወት ላይ መጫወት ነው የምትፈልገው? ለምን ነው ቆይ ሰማሽ? እኔ እኮ ህይወት እኮ አለኝ አይደል እንዴ? እንዴ አረ ህይወት አለ ካለስ ህይወትህን ጀምራ በቃ ህይወትህን መኖር ትችላለህ። አዎ በጣም ነው ከደባብሮ የተፋከረ ሰው ሁሉ አይሞሸር። ምንም እኮ የማይገባ ነገር ቢኖር ሴት ነው ምናቸው የማይገባ ግራ እኮ ነው የሚያገባ። እዚህ ጋር ፍቅረኛ የሚያስፈልጋሉ፣ እዚህ ጋር የኔ የምለው ሰው ፈልጋለሁ ምናምን ትለኛለች። መልሳ ደግሞ ምን አይነት ካልኩሌሽን እንደሆነ አላውቅም።